እንግዲህ መጀመሪያ ላይ ስንሰባሰብ ይሄ ነው ይሄ ተሟልቷል ወይም ደግሞ ይሄ አለ የሚባል ከመሰረታዊ ፍላጎቶች አንድም ነገር አልነበረም። ስመጣ የነበረው ነገር ምንም ነገር አልነበረም። እህል የሚባል ነገርም የለም። መናንያን ብቻና ስብከተ ወንጌል ብቻ ነው የዛን ጊዜ ነበር። የውሃ ችግር እንደዚሁ የመብራት ችግር የምግብ አቅርቦት ችግር የዕለት ጉርስ እንዲሁም ደግሞ የአልባሳት ችግር በጣም የተለያዩ ብዙ ችግሮች ነበሩ። ጥሬ ስናገኝ ጥሬ ተከፋፍለን ስናጣ ደግሞ ቂጣ ደግሞ ስታጣ ደግሞ ዝም ብለን እንተኛለን። ከሀገሩ ህብረተሰብ ሄደን የቀን ስራ ነው የምንሰራ የነበረው። ያ የቀን ስራ ደግሞ የምንሰራ የነበረው በ50 ብርና በ60 ብር ነው። አሰርተው ከጨረሱ በኋላ ገንዘብ የማይከፍሉ ነበሩ። ደግሞ እንደዛም ብለን ምኝታ ቤትም የለን መጠለያም የለም። ስራው ለን መተን የቀን ስራ ሄደን ከሰው አረሙ ማለት ነው። ከዛ ዝናው ደብድቦን ነው ውለን መተን ከቤታችን ደግሞ መግቢያ የለንም። ሁሉ ቤቱ ምርሷል፣ ልብሳችን ምርሷል፣ የምንቀይረው ልብስም አልነበረንም። የዛን ጊዜ ብዙ ችግር ነበር። ያን ሰርተን ደግሞ ለዕለት ምግባችን ያው ከእጅ ወዳፍ ማለት አይቀርምና መቼም ለቁመተ ስጋ ያክል ምንኩስና ቢሆንም ሰው ስጋ ለበስ ከመሆኑ የተነሳ ምንም ቢሆን ምግብ ያስፈልጋል። ግን ቅዱስ ሚካኤል መቼም ሳይበሉ እንደበሉ ሳይጣጡ እንደጠጡ አድርጎ ይዞና በምንም ነገር ሳንመላ ጾማችን ስናደርግን ምንም አይረባንም ነበር። እግዚአብሔር ይመስገን በዛን ሰዓት እኛ ሄደን ምንሰራ የነበረው ይህን ገዳም ተሰባስበን ገዳም ለመመስረት የነበረው በእጅ ስልኮቻችን ላይ የነዚህ አባቶችና እናቶቻችንን ድምጽ መስማት ከጀመርን ሰንበትበት ብለናል። ሙታንሳ ቅዱስ ሚካኤል ገዳም የሚገኙ አባቶች የሚያርፉበት ባት ከፀሐይ ከብርድ ከንፋስ ምንም አትከላከል። ሁላችንም ያቅማችንን በማዋጣት አባቶች ከጸሎት በኋላ የሚያርፉበትን ቤት እንስራላቸው። ኖ አብረን ተባብረን በአታቸው እንስራ። ለዚህ ያለ መነኮሳት እዩን ብለው ይጣራሉ። ይህ የመነኮሳቱ ባህል እንዲህ ተጎሳቁል እያየ ዝም አንል። ዛሬ ላይ ግን የሙታንሳ ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ዝም አንል። አንዳንዶቻችን ልባችን ተነክቶ ወደ ኪሳችን ገብተን የድርሻችንን አሻራ ለማሳረፍ ሞክረናል። ለማገዝ በኢትዮጵያ ንግድ ባንክ 1000 ገሚሶቻችን ደግሞ በአካል ስፍራው ላይ ተገኝተን ገዳሙ ከምስረታው ጀምሮ ስለገጠመው ችግር አሳሳቢነት በጆሮአችን ሰምተን ባይናችን አረጋግጠን በጣም በችግር የሚኖሩት ረሃብ አለ፣ ከፍተኛ ረሃብ አለ። በካሜራችን ልናስቀር ከክረምት መንገድ ጋር ግብግብ ገጥመን በስፍራው ደርሰናል። የሙታንሳ ቅዱስ ሚካኤል አንድነት ገዳም በአማራ ክልል ማዕከላዊ ጎንደር በምስራቅ በለሳ ወረዳ ስር ይገኛል። ሙት በሚያስነሳው ለምጻምን በሚያነጻው ፈዋጅ ጸበሉና ማሩ ይታወቃል። ገዳሙ የሚገኝበት ስፍራ በአንድ በኩል ተፈጥሮ ፊቷን አዙራበታለች። አካባቢው በተራራማና አለታማ ድንጋይ የተከበበ ስለሆነ ምንም አይነት አዘርት ሳይበቅልበት ቆይቷል። በዚህም ጭው ያለ ምድረ በዳ ለመሆን ተዳርጓል።
ገዳማውያኑ የበረሃው ሙቀትና ውሃ ጥም ሲደመር ረሃቡ ሲፈታተናቸው ቆይቷል። መተን ጾማችን እናድር ነበር። ሀዛ ደግሞ እንደዚህ ደግሞ አዙረን ለመዋል ደግሞ መቼም ስጋ የለበሰ ሰው አስቸጋሪ ነውና አፈ መምሩ አባ አምደ ጽዮን ይባላሉ። እነሱ ከዚች ከቅርብ ከምትገኘው ከተማ ሐሙስ ትባላለች። ከዛ ሄደው ለምነው በቃ ለወደፊት ብሩን ይዤ እመጣለሁ ምናምን ብለው አግባብተው ከነጋዴዎች ይዘው ይመጡና እዛ በኋላ ያን ደግሞ እንዲያልቅ ቆሎ ይሆነ ከዛ ደግሞ አንዳንድ እንጀራ ይሁን ሲባል ደግሞ ቆራሽ እንጀራ እየተሰጠን ለማደሪያ ለስጋ ማሳደሪያ እንደዛ ይያልን እንኖር ነበር እና የባት ችግር በጣም አንገብጋቢ ነው ነበር። እንዲሁም የምግብ ፍላጎት አልባሳት ደግሞ ቤተክርስቲያን የምንለብሰው ስንሄድ የምንለብሰው የሥራ ልብሳችን በቃ አጠቃላይ ሁሉ አንዲት ነው የነበረች። ለማጠብ እንኳን በጣም አስቸጋሪ ጊዜ ላይ ነው የነበርነውና ይሄ ሁሉ ችግር ነው ነበር። እንዲሁም ደግሞ መብራት ደግሞ እንኳን እንዲህ አካባቢው እንደስከዛሬው መብራት ሊሆን ቀርቶ ወደ መጸዳጃ ቤት ሲከድም ቤተክርስቲያን ስንሄድም እንኳን ምንም የምናበራው መብራት ራሱ የለንም ነበር። አሰቃቂ ሁኔታ ጫያ ማታ ሲሆን በጣም ስለሚጨልም ለቤተክርስቲያንም ለመሄድ እንዲሁም ደግሞ ወደ መጸዳጃ ቤት ለመሄድ በጣም ያስቸግረን ነበር። እንዲሁም ሁሌም ምንድነው ማስተዋወሰው ነገር እኔ ሁሌም ቢሆን ከኛ በጣም ጨለማ ስለሚሆንብን ከዚህ ከዋሻ ውስጥ ነበር ኪዳን የሚደረሰው። ከዛ መሄድ አልችል ስንል አባታችን ደግሞ እንዳትሰበሩ እንዳትሉ ስለሚሉን እንቀርና ከዚህ ከአካባቢው ካለችው ደብር ድንግል ማርያም ቤተክርስቲያን ታምሯ ስትነበብ በማይክ ስለሆነ እሷን ወደታች ወረድ ብለን ስለሚሰማ ከዛ እንሰማ ነበር እና እስከዚህ ድረስ ነው የነበረው ችግር። ምንም አይነት ነገር የለም ነበር። እንዲሁም ደግሞ መንገዱ ገዳሙ እንደምታዩት በባህሪው በጣም ገደላማ ነው እና ስንወርድ ስንቃና ያንሸራተተ ይጥለና ነበር። ስራ ለመስራት በጣም አስቸጋሪ ነበር። እጃችንን እስክንሰበር ድረስ እግራችን እስክንሰበር ድረስ ያደርሰና ነበር። በጣም አስቸጋሪ ነበር እና አጠቃላይ እኛ ሳል መጀመሪያ ስንሰባሰብ ከመሰረታዊ ፍላጎቶች ነገር አንዱ ይሄ አለ ተብሎ የሚጣራ ነገር አልነበር። ያው ሄደን የቀን ስራ ደግሞ የዛን ጊዜ 50 ብር 60 ብር ነው የነበረ። ያንን ሁሉን አውጥተና መጣና ባንድ ላይ እህል በቀሎ ይገዙልናል እነሱ። ባንድ ላይ ያችን ካንድ ላይ ተካፍለን በልተን ስናጣ ጾማችን እናድራለን፣ ስናገኝ ደግሞ በልተን እናድራለን። እንዲያም ሲል ደግሞ ጥረጮን በጣም ጣጣን ስናድር ነበር። ያው መንቀደው እንግዲህ በጣም ርቀት አለው። 2 ሰዓት ደን ተጉዘን እናመጣው። ያም ሆኖ ደግሞ ስናድ ይሄ በዚህ በላይኛው በመንደር ያለው ሰፈረኛው ሰው ማለት ነው ያገሩ ሰው ውሃችን አትቀዱብን እያለ በድንጋይ እየወረወረ ጀርካችንን ሲሰብረው ነበር፣ እኛንም ሲሰብራና ነበር። ግን ያንን ሁሉ መቼም እየተቋቋመ ሚካኤል ዓለም ያስቻለን እስካሁን ድረስ አለን እያመጣን። ከዛ ካሮ 2 ሰዓት ነው ስነድ የሚፈጅብን። በጣም ርቀት አለ፣ አድካሚ ነው። በድንጋይ እየወረወረ ይመታናል። በቃ ውሃችን ከወንዛችን የከፍታችን ማጠጫ ውሃችን አታድርቁብን እያለ ብዙ ችግር አለው። በብዙ ችግር ነው ያመጣን የምንጠቀምና ይህንና ሌሎችም ያልተገለጹ በርካታ ፈተናዎችን ተቋቁመው በቤቱ የጸኑ ገዳማውያኑ ዛሬ ላይ ለስፍራው አዲስ በረከት ይዘው መጥተዋል። እዚህ ቦታ ስንመጣ አባቶች በጉዞ ላሊበላ በሄድንበት ሰዓት ነበር የተዋወቅናቸው። እንዳጋጣሚ እኛ ወዳለንበት ቦታ መጡ ማለት ነው። ምን ሆናችሁ ነው ብለን ስንጠይቃቸው የዕለት ጉርሳችንን አተን የምንበላው አተን ነውና በመችሉት አቅም የምችሉትን ነገር አግዙን ብለው እኛ ወዳለንበት መጡ ማለት ነውና ምንድነው የተቸገራችሁት ብለን ስንጠይቅ መነኮሳት የሚበሉት አጥተዋል። ከመቶ በላይ የሚጠጉ መነኮሳት አሉ በዙሪያችንና ምናበላቸው አተን ሲቸግረን ነው ወደናንተ የመጣ ነው ብለውን ነበርና እንዳሉትም ይሄን ቦታ መታችሁ ብታዩልን ሲሉን በቃ እሺ ማረጋገጥ ስለነበረብን ወደ ሶሻል ሚዲያም ከማውጣታችን በፊት መጀመሪያ ትክክለኛ መሆኑን ማረጋገጥ ነበረብንና ትክክለኛ መሆኑን ለማረጋገጥ እዚህ ቦታው ድረስ መጣን። በወቅቱ ጦርነትም ነበረ። ያው እንደ እግዚአብሔር ፍቃድ እሱን እግዚአብሔርን አስበን ስለመጣን በሰላም ደረሰን። የመጣንበት ሰዓት ላይ እውነትም እንዳሉት ይቺ እንዳሳሳ የገጠር ቤተክርስቲያን ነበር ያገኘነው። በጣም ከባድ ነበር በወቅቱ የነበረው ነገር። እኛ ስንመጣ እውነትም መነኮሳት ተርበው ተቸግረው ነው ያገኘናቸው። በዛን ሰዓት በቀን አንዴ ካላገኙም በሁለት ቀን አንዴ የሚበሉበት ሰዓት ላይ ነበር የመጣ ነው የነበረውና በጣም ተቸግረው ከዛ ውጪ ደግሞ መነኮሳት የታመሙ መነኮሳት ነበሩ፣ በጣም የተቸገሩ መነኮሳት ነበሩ፣ በጣም በብዙ ፈተና ውስጥ የነበሩ ነበሩና እግዚአብሔር ይመስገን
ለአንድ ዓመት ያህል ማለት ነው የቅዱስ ሚካኤል ጽላት ነበር። ቅዳሴ ከውስጡ ሲቀደስ መለኮሳት ያለ ካህንና ያለ ዲያቆናት ውስጥ ላይ የሚገባ የለም ነበር። ምክንያቱም ጠባብ ስለሆነች ማለት ነው። መለኮሳት በዚህ ያገዳ ዳሳስ አብጅተንላቸው ሶስቱ ሳምንት ተራ በተራ ስጋው ደግሞ ይፈተት ነበር በዚህ እየከፈቱ ማለት ነው። እና ዛ የምንበላው እንጀራ እንኳን በጎናቸው አይርንም ነበር። ለምን የቅዱስ ሚካኤል ነገር ስናነሳ እጅጉን በጣም አንገታችን ያስደፋና ያሳዝነን ያስለቅሰን ነበር። ለምን እንዴት እንዲያው እኛስ እንዲያው ዝናብ ብንደበደብና ጭቃ ላይ ብንኖርና ብንቀመጥ ሰው ነን። እንዴት አንተን ያህል እንዴት እዚህ ጎርፍ ላይ እዚህ ጭቃ ላይ ምድሩና እንጨቱ ሻግቶና ተያይዞ ለአንድ ዓመታት ያህል እዚህ ጋር እየተቀደሰ ኪዳን እየተደረሰ ስጋው ደግሞ እየተፈተተበት ለዓመት ያህል መላኩ ዝና እየተደበደበ ጎርፍ እየደበት ለአንድ ዓመት አዚ ተቀምጧል ማለት ነው። እና እዛ ሲቀጥል 2015 ላይ አንዲት እናት ወለተ ዮሐንስ ትባላለች። አዲስ ዘመን ነው። የቅዱስ ሚካኤል ጽላት ማምጣችሁ ከምን አስቀመጣችሁት አለች። ከዚህ ያልናት እንዴት አይደለም እንኳን የቅዱስ ሚካኤል ታቦትና ጽላት ይቀርና ያን ሰው እንዴት እኮ እንዴት ያምራል አንፈር ለብላ እኔን ዝናብ ይደብድበኝ እኔን ጎርፍ ይምታኝ ብላ 10 ዓመታት ያህል የጠረቀመሻትን ደሞዝ 90 ሺህ ብር አወጣ ያችን ላይ እንጨቱን ምስማሩን ቆርቆሮን ገዛችልን። ባለሙያ በነፃ አገኘነ። ጭቃውን እኛ ቀርበን ሰርተን እንገኛለን ማለት ነው። እስከመቼም ቢሆን የማይረሳኝ ነገር አንዱ ቅዱስ ሚካኤል በዚህ ቦታ ያሳለፈው ነገር። ለምን መድኃኒታችን ኢየሱስ ክርስቶስ መድኃኒዓለም ራሱ ተገፍቶ አዳምን እንዳዳነው መልአኩ ቅዱስ ሚካኤል ደግሞ በዚህ ቦታ ላይ እኛ እንኳን ተራብነን እንላለን፣ እኛ እንኳን ዝናብ ተመታን እንላለን፣ እኛ እንኳን ጭቃ ነካን እንላለን፣ እኛ እንኳን በዛች ጠባብ ቦታ እንኖርነን እንላለን። ከኛም በላይ ግን መልአኩ ደስ አንዳንድ ዓመት ያቆልን ብሎ ኑሯል። ዳንሳ ስናዝን እንግዳችን ደፋ አይዟችሁ ልጆች ግድ የለም እኔ ፈቅጄ ስለመጣሁ፣ ነገር ግን ስራዬን በሄድ እሰራለሁ፣ እኔ የፈቀድኩት ይሆናል፣ ግድ የለም ለጊዜው ነው፣ እኔ ከእናንተ ጋር እንዲሁኝ መኖር አለብኝ እያለ በዚች ነው የኖረው በሆነትና ሁሌ በቃችን ሳያት እንባዬ ይመጣ ያስለቅሰኛል። መልአኩ ያለፈበት ሳስበው ማለት ነውና ለምን ይሄ ለሱ የሚገባው ሆኖ አይደለም፣ ግን ደግሞ አንዳንዴ እሆናለሁ ካለ መሆን ይችላል ራስ በፍቃዱ ማለት ነው። ሳይመቸው እንኳን በቃ እንዲመቸው ሆኖ መኖር ይችላል። ይሄ ምንድነው ለኛም ይሄ መልአኩ በዚህ ሲኖር ለኛም ጥንክርና ያሰጠን ነበር። እንዴ የሆነ ዝናብ ሲደበደበና ጭቃ ላይ ስንኖር በደሳሳ ጎጆ ስንኖር እንዴ እንኳን እኛ መልአኩም አለ እንል ነበር። አንድ ያን የሆነበት ምክንያቱም እግዚአብሔር ለምክንያትና ለጥበብ ነው ብዬ ነው ማስበውና ይመስል ነበር። በዚህ ነው የኖር ነው። ከአዋፋት ዝማሬ ክረምትን ጠብቆ ከሚወርደው የወንዝ ጅረት ድምጽ በላይ የሚያስተጋባ ከራስ አልፎ ለሌላ የሚትረፈረፍ ተዘርግቶ የማይታጠፍ ክንድ አሻራውን በዚህ ስፍራ ላይ ማኖር ጀምሯል።
አሁን የምንገኘው የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በሐሙሲት ከተማ የተከፈተ ሱቅ ነው። ሙታንሳ ማር ቅዱስ ሚካኤል እስከዛሬ የሚታወቀው ሶሻል ሚዲያ ላይ በመጠየቅ በመለመን ነውና አሁን ላይ ደግሞ ከምእመናን በተገኘው ገንዘብ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጀመሩ ፕሮጀክቶች አሉና ከነዛ መካከል አንዱ ይሄ ሱቅ ነው። ወደ ውስጥ ገብተን የምናየውናል። እንደምትመለከቱት አሁን የምንገኝበት ቦታ ላይ ሁለት አይነት ሱቆች ናቸው ያሉት። አንዱ የሸቀጣ ሸቀጥ፣ ሁለተኛው ደግሞ የንዋያተ ቅዱሳት ነው። እዚህ አካባቢ ላይ ከሚገኙ ሱቆች ውስጥ የተሻለና እንደገና ደግሞ ንዋያተ ቅዱሳት እዚህ ሐሙሲት ከተማ ላይ ምንም አይነት ንዋያተ ቅዱሳት የለምና የመጀመሪያውም ሱቅ ነው። እንደምትመለከቱት አሁን የምንገኘው ብዙ እዚህ ሱቅ ውስጥ ብዙ ነገሮች አሉ። ቀደም እንደነገርኳችሁ ሁሉንም ነገሮች በአንድ ቦታ ላይ ሰዎች እንዲያገኙ የአካባቢው ነዋሪ የትም ቦታ መሄድ ሳይጠበቅበት በአንድ ቦታ ላይ ማግኘት እንዲችል የተደረገ ሱቅ ነውና ሁሉንም ነገር እዚህ ሱቅ ላይ ምንም ነገር ሰው ቢጠይቅ ምንም የለም የሚባለው ነገር የለም። እንደምትመለከቱት ምግብ ነኮች በዚህ ጋር አሉ። ብስኩቶች፣ ለህፃናትም ለተለያየ ጁሶች፣ ለተማሪዎች ታሳቢ በማድረግ የተለያዩ ስቴሽነሪ እቃዎች ገብተዋል። ከለሮችን፣ ደብተር፣ ማስታወሻ ደብተሮች ሳይቀሩ ሁሉንም ነገሮች አዲስ አበባ ላይ የምናገኛቸው ሰዎች ፈልገው የሚያገኟቸው ሁሉንም ነገሮች በአንድ ቦታ ላይ እንዲያገኙ ተብሎ እንዳላሉ። ከዛ ቀጣይ ደግሞ የቤት እቃ ነው። የቤት እቃ እዚህ ቦታ ላይ ማንኛውንም የቤት እቃ ሁሉንም ያካተተ ነው ማለት ነው። እዚህ ቦታ ላይ ምእመን አይደለም የሚሰራው፣ ራሳቸው መነኮሳት ናቸው እዚህ ቦታ ላይ እየሰሩ ያሉትና አንድን ነገር ሲሸጡ እዚህ ጋር ይመዘግባሉ ሽያጫቸውን። ይሄንን የተደረገበት ምክንያት ወጪና ገቢያቸውን ኦዲት ስለሚያደርጉ ራሳቸው ገዳሙ ኦዲት ያደርጋል። ምን ያክል አወጣ ምን ያክል ገባ የሚለውን እንደገና ደግሞ ትርፍና ኪሳራቸውንም ለመለየት የሚጠቅም ነው ማለት ነው። ሽያጫቸውን እንደምታዩት የእቃው አይነት አለ፣ ብዛት አለ፣ ከዛ መለኪያው አለ፣ የአንዱ ዋጋና ጠቅላላ ዋጋ አለ። ገንዘብ እንዳይጠፋባቸው እንደገና የገንዘብ ብክነትም እንዳያጋጥማቸው በማሰብ ይሄ ካዝና ከውጭ ነው ያስመጣንላቸው። እናቶች አሁን ላይ ከነሱ ውጪ ማንም የሚያውቀው ሰው የለም፣ ራሳቸው ናቸው የሚያውቁት። ይሄው እንደምታዩት እኛ ያለን አሁን ከናሱ ባት ነው። ይሄ በሁለት ደረጃ ያለው የእናቶች የንዋያተ ቅዱሳት የማቴሪያልና የፎጣ ማምረቻ ሸዳቸው መጋዘን ነው እንደምታዩት ማለት ነው። ይሄ መጋዘን እንዲህ ሲሰራ ከዚህ በታች ወደ 6 ነው ከዛም በላይ ምድር ተጭሮ ጠርሞ ነው የወጣውና ለምን ዳገትማ ስለሆነ መሰረት ለማስያዝ እንግዲህ ስንጭሮ ምንድነው አፈር አይደለም የጨር ነው ድንጋይ ቆርጠን ነው እንዲያርግ ላይ ያደረስ ነው። እንግዲህ እዚህ ተራራ ላይ ያው ያማሩ ተራራ ብላችሁ ያዙት። ያማሩ ይሄ ቁንቁጣጣሽ ያለበትን ያን ነበር ይሄ ሌብና መተን እንደዚህ የሰራ ነው። ለምን አንዳንድ እግዚአብሔር ባልባሌ ቦታና አይሆንም በተባለው ቦታ ላይ ስራ ሲሰራ ቸርነቱን እንዲታወቅ ዘንድና ስሙ እንዲመሰገን ዘንድ ነው በእውነቱ። እና ያ ብቻ አይደለም ይሄ ሁሉ ማቴሪያል ሲሚንቶ፣ ጠጠሩ፣ ድንጋዩ፣ እንጨቱ በእናትሽ ጉልበት ነው ይሄ ሁሉ ተራራ ዳገት የተንከባለለ ያወረዱት በእነሱ ላባ ማለት ነው። ምክንያቱም የእናቶችን ጉልበት ልክ እንደ ሸንኮራ አገዳ ነው ተጣርገ ነው የጠጣናቸው እና ይሄ ባት ተሰርቷል እንጂ ብሎ ህጅ ገደል ላይ ማለት ነው። በጣም እኔ ከሚገርመኝ መካከል የዚህ ጋር ይሆን አሰራር ነው። በጣም እጅግ በጣም ይገርማል። ህው ያለ ገደል ነበር። የከተማ ሰው ሲመጣ በዚህ ራሱን ችሎ መንቀሳቀስ አይችልም ነበር። ገድፈን ይዘው ነበር። እናቶች ሲሄዱ የውሃ ተሸክመው ሲሄዱ በጣም እየተንቀጠቀጡ ሊወርቁ ተገዳድፈው ታይዘው ነው ሲያልፉ የነበረ። ነገር ግን ይሄ እንዴት ተሰራ ሲባል ከሚገርመኝ መካከል አንዱ ይሄ ነው። ለምን ሲጫር እንኳን ሰራተኛው እንኳን መቆም ያጥቶ በታች አንድ ሰው እየገደፈው ነው። በላይ ሆነ በመጫኛ ታስሮ ነው ከዚህ ከንኮዩ ጋር ከዛፉ ጋር ይሄ ጫሩት። ለምን መቆም ያላችሁማ ግን ግርም ይላችኋል። ይሄ እንዴት ቆመ ሲባል ምድር ላይ አለት ተቆፍሮ አለት ተቆርጦ ነው እንዴት ሰራው። ዛሬ እግዚአብሔር ይመስገን ከከተማ እንግዳ ሲመጣ አስቸግረን እጁን አንይዘው እናቶች
ለውሃ ሲመላለሱ ዘና ብለው አይሰጉን። እንከባለን፣ እንወርቃለን፣ እንሞታለን አይሉ። እግዚአብሔር ይመስገን ከዚህ እስከ ጸበሉ ድረስ ጋቢውን ተሰርቶለት ኮብል እንደምታዩት ተሰርቷል ማለት ነው። አሁን ይሄን ለመንገድ ይሄ ሲሚንቶ ይሄን አርማቶ እንዴት ወጣ ሲባል ገንዘብ ደልቶና ገንዘብ ሞልቶና አይደለም ባይዘወይ፣ ነገር ግን የሰው ህይወትን ለመታደግ ብለን ሰው ይቀድማልና ሰው ደና ከሆነ ማንኛውም ስራ ስለሚሰራ ባት ሳይሰራ ይሄ መንገዱን አስቀደመ። ለምን መንገዱ ሲቀድም ስራዎች ቀናና ስራዎች የሰላና በፍጹም በችኮላ ስራዎች እንዲሰሩ ብለን መንገዱን አቀደምነ ማለት ነው። ምክንያቱም ባቶችና ይሄ መጠለያዎች ሲሰሩ ውሃ ሲመጣ ጠሚያት እያስቸገረ ነበር፣ ለአህያ ማይሰድም ነበር፣ ለእናሱ የሚያስቸግር ነበር። ይሄ ከእናሱ ባት አስደክቶ እስከ ጸበሉ ድረስ በጋቢውንና በኮብል እንዲ በሚያምር ሁኔታ ጥሩ በሆነ መንገድ ስራው ተሰርቷል ማለት ነው። አሁን የምንገኘው ደግሞ የሙታንሳ ማር ቅዱስ ሚካኤል የንዋያተ ቅዱሳት መሸጫ ነው። እዚህ ቦታ ላይ ብዙ አይነት የሚሸጧቸው ስራዎች አሉ፣ የእጅ ስራዎች አሉ። እንደገና ደግሞ ገዳሙ የሚያመርታቸው ብዙ ማቴሪያሎች አሉና ከነዛ መካከል አንደኛው ሻማ ነው። ፀሐይ ሻማ ይባላል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ምርት ነው። እንደምትመለከቱት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላል። የተመረተው በለሳ ጎንደር ኢትዮጵያ ይላል። ብዛት 8 ፍሬ ነው። ስልክ ቁጥር አድራሻችን አለ። ስለዚህ ይሄ የሙታንሳ ማር ቅዱስ ሚካኤል ከሚያመርታቸው ምርቶች መካከል አንዱ ነው ማለት ነው። ከዛ እንደገና ደግሞ ሌሎችም ምርቶች አሉ። ከሚያመርታቸው ጧፍ አለ። ሁለት አይነት ጧፍ አለ፣ የሰም ጧፍና ኖርማል በእንትን የሚሰራ። ከዛ እነዚህ ጋቢዎች አሁን በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የሚመረቱ ጋቢዎች ናቸው፣ የሚሰሩ ጋቢዎች ናቸው። ሌሎችም አሉ። እነዚህ አሁን 3 አይነት ናቸው፣ በ3 አይነት ዲዛይን የተሰሩ ናቸው። ይሄኛው ብዙ ጊዜ ለአልጋ ልብስነት የሚሰራ የፎጣ አይነት ነው፣ እንዲሁም ለሚለበስም ይሆናል ማለት ነው። ብዙ ጊዜ ግን ለአልጋ ልብስ የሚሆኑ ናቸው። ሙታንሳ ማር ቅዱስ ሚካኤል በልመና ብቻ አይደለም እንዲታወቅ የምንፈልገው፣ ሰርቶ ማሳየት ይፈልጋልና ብዙ ጊዜ የሚታወቀው ቤተክርስቲያን ከለመነ በኋላ ዝም ብሎ ያንን የለመነውን መብላት ወይም የለመነውን ወደ ነገሮች መቀየር ነውና እዚህ ገዳም ላይ ደግሞ የተገኘውን ገቢ ከማህበረሰቡ የተገኘውን ገቢ ለስራ በመዋል ከዛ ስራውን በተግባር አሳይቶ ዛሬ እንደለመነ ሁሉ ነገር ሌሎች ገዳሞችንም ሸጦ ከራሱም አልፎ ሌሎች ገዳሞችን ለመርዳትና ለማገዝ ስለሆነ ዋናው ዓላማ የራሱ የሆነ ብራንዶች አሉት ማለት ነው። የራሱ የሆነ መለያ ያለው እነዚህ ከተለያዩ ቦታዎች ንዋያተ ቅዱሳት መሸጫ ከመርካቶ ከአዲስ አበባ ነው የምናስመጣቸው። ይሄን ብቻ ሳይሆን በጣም ብዙ እቃዎች አሉ እዚህ ገዳም ላይ የሚሸጡና ይሄ ገዳም ለምኖ አይደለም የሚቆየው፣ ሁሌም እየለመነ አይደለም የሚቆየው። ምክንያቱም እናቶች አሁን ላይ ሁሉም አባቶችም እናቶችም በስራ ላይ ነው የሚገኙት። ከናንተ በተገኘው ገንዘብ ከናንተ በተገኘው ነገር እዚህ ይሄ ገዳም በአንድ እግሩ እንዲቆም ከሱም ከገዳሙም አልፎ ሌሎች ገዳማትን ለማስተዳደር ሌሎች ገዳሞችንም ለመርዳት ዝግጁ ላይ ነው ያለውና አሁንም ከናንተ እንኳን እየጠየቀ ከናንተ እንኳን እንትን እያለ እየተቀበለ ከ5 በላይ የሚሆኑ ቤተክርስቲያኖችን እያስተዳደረ ነው የሚገኘው። እየሰጠ የሚያስፈልጋቸውን በሙሉ እያሟላላቸው ነው የሚገኘው።
ወዲህ ለገዳማውያኑ ከመንገድ ማስተካከል ጀምሮ እጅጉን አንገብጋቢ የሚባሉ ጉዳዮችና ስራዎች ገዳማውያኑንና አስተባባሪዎችን የሚያስመሰግኑ ቅድሚያ አግኝተው ይከውኑ እንጂ ለመነኮሳቱ ዛሬም የአይምሮ ረፍትን የከለከሏቸው ለተመልካችም አንገት የሚያስደፉ ችግሮች አይን አውጥተው ይታያሉ። መጀመሪያ ስንመጣ እዚህ ገዳም ላይ ያረፍነው ታች ወደ እናቶች በዓት የሚወስደው ቦታ ጋር ነበርና ያ ቦታ አሁን ላይ የለም። የሌለበት ምክንያት ቦታው አስቸጋሪ ስለሆነ በጣም ዝቅተኛ እንደዚህ ተራራማ ቦታ ላይ ስለነበረ ተንሸራቶ ገደል በመግባቱ ምክንያት ያ ቦታ የለም። አሁን ግን እናቶች ለመውጣት ለመግባት ለቤተክርስቲያኑም ለመሳለም እንዲመቻቸው ብለን ደረጃ ሰርተን የእናቶችን በዓት እዛ ላይ ተራራውን ቆርጠን በዓቱ እንዲሰራ አድርገናል። ያው እዚህ ቦታ ላይ ቅድሚያ የተሰጠው ለእናቶች ነው። ለእናቶች የተሰጠበት ምክንያት አባቶች እኛ እንሻለን ከእናቶች የተሻለ እኛ እንጠነክራለን በማለት ከእናቶችን አስቀድሟቸዋል ማለት ነውና የብዙዎች ጥያቄ የሆነው ለምን ቤተክርስቲያኑን ቅድሚያ ያልሰጣችሁትም የሚል ነው። ያንን የሚሆነበት ምክንያት መጀመሪያ እናቶችና አባቶችን ማጽናት ስላለብን ከአባቶች ጋርም ስንነጋገር መጀመሪያ መነኮሳቱ መጽናት አለባቸው ብለው ስላሰቡ በዛ ምክንያት ቅድሚያ ለእናቶች ተሰጠ። ከዛ በኋላ አባቶች እነሱ ከጸኑ በኋላ አሁን እግዚአብሔር ይመስገን ወደ ቤተክርስቲያኑ አምርተናል ማለት ነው። አሁን እዚህ ቦታ ላይ የሚቀሩ ብዙ ፕሮጀክቶች አሉ የሚሰሩ። የመጀመሪያው የአባቶች በዓት ነው። አሁን ላይ ለአባቶች ምንም ነገር የተደረገ ነገር የለም። የእናቶች በጥሩ ሁኔታ አልቋል። ለአባቶች ግን እስካሁን ድረስ ምንም አይነት ሁኔታ የተካሄደ ነገር የለም። ያው ከዚህ በፊት እንደሚታወቀው ይሄ ገዳም ያው በኢንተርቪው ሆነ በሚዲያ እንደሚተላለፈው የገዳሙ ማንነት ሁሉም ሰው የሚያውቀው ነውና ያለው ችግር በሙሉ ከተረዳ በኋላ በኢትዮጵያ በውጭ ዓለም ያሉ ምዕመናን ተራድኦና ድጋፍ በማድረግ እናቶች በዓት ያው ተሰርቷል። መንገዶች የተለያዩ ሽመቃ ቤትም ሆነ ቤተ እግዚአብሔር ማዕድ ቤት እነዚህ ሽንት ቤትም ሁሉ እናቶች ተጠናቋል። እዛው ያው የቀረው አሁን የአባቶች ቤት በዓት ነው። ይሄ አባቶች በዓት ያው እንደምታዩት ያለነው እዛ አካባቢ ስለሆነ በዓቱ የተሰራው ያው ከሀገሩም በረሃነት የተነሳ እንጨት ምናምን ስለሌለ አጭር እንጨቶች ነው ግድግዳ የሆነ። ጣራው ደግሞ ያው የምታዩት አገዳ የማሽላ አገዳ ነው። በጣም ክረምት ላይ ያፈሳል እንትን ይላል። አገዳ ደግሞ ዝቅ ማለት ባህሪ ያለውና በጣም አስቸጋሪ ነው ማለት ነው። ገዳም እንደምታዩት ባታችን የኛ ተሰርቶልናል። እንግዲህ ያው እነሱ የአባቶች ባት ግን እንዳያችሁት ጅምር ነው። ካላያችሁትም ታዩታላችሁ ገና ጅምር ነው እንደታሰበ ነው። ግን መጀመሪያ ጊዜ ለአባቶች ባት ነው ሊሰራ ተብሎ ታስቦ የነበር። ግን አባቶች ደሞ ትትናሴቸውን ሲገልጹ እናቶች በባህሪያቸው ደካማ ስለሆኑ እኛ ሁሉንም ነገር ታግሰን መኖር እንችላለን፣ እነሱ የነሱ ቤት ይቅደምልን ብለው የኛ ቤት አሰርተውልናል። አሁን ግን እነሱ ድሮ ላይ እኛ እንደነበርነው በዝናብ በቆር እንዳሉ ከዛው ላይ ነው ያሉ። የነሱ ባትም እንዲሰራልን በጥብቅ ለምነው እናሳስባለን። ቤተክርስቲያኗ በጣም ትንሽ ናት። ያችሁም ደግሞ የጭቃና ቤተክርስቲያኗ ራሱ ቀለማ እየተቀባች እየለቀቀች ነው ያለች እና ትንሽ ስለሆነ በረንዳዋ አጭር ነው። ዝናብ እየመታት ግድግዳው የጭቃ ነውና ይላላጣል ክረምት ላይ ዝናብ ስለሚመታው እና በጣም ትንሽ ናት ቤተክርስቲያኒቱ። ያው ስጋው ደግሞ ለመቀበል በጣም ጠባብ ስለሆነ ያው እንደዚህ ፊትና ኋላ ቆመን በጣም ጠባብ ስለሆነ ተጣበን ከሚቀበሉት ውጭ ሌላ ሰው ከውስጥ አይገባም።
በጣም ብዛት ካላቸው ያው ከውጭ እስከ ደጃፉ ድረስ ነው ሆነን የምንቆመውና በጣም ጠባብ ስለሆነ ስጋው ደግሞ በምንቀበል ሰዓት ያው እንደዚህ ፊትና ኋላ ሆነን ተጣበን ነው የምንቆመው። ለሀዛውጭ የሚቀበሉት ውጭ ግን ከስጋው ደግሞ ተቀባዮች ውጭ ያለው ሰው ከዛ ውስጥ ገብቶ አይቆምም። በቅዳሴ ሰዓት ከውጭ ነው የሚቆመው በጣም ጠባብ ስለሆነ። ቤተክርስቲያኑ ነገር በጣም እጅጉን አሳዛኝ ነገር ነው። እንደምታዩት አይታችሁታል። ላዩ ጭቃ ታዩ ጭቃ ያም ሆኖ ደግሞ በጣም ጠባብ ነው። እንኳን ይሄን ያህል መናንያን የሚይዝ ትንሽ መናንያን የሚይዝ ከዛም ሆኖ አልፎ ደግሞ እንግዲህ ቤተክርስቲያን የእግዚአብሔር ቤት ማለት ነው። ቤተክርስቲያን እንኳን አድፎ እኛ እንኳን ቤታችን ስታድፍ ለመቀመጥ ያስጠይፈናል። ግን የኛ ቤተክርስቲያን እንዳያችሁ ታይኛው ማፈር ነው፣ ላይኛው ጭቃ ነው፣ ከዛም በላይ ጠባብ ነው። ክርስቶስ ደግሞ ከንጹህ ቦታ ስለሚያደርግን ሚካኤል ዓለም ይሱ ባለትትና ነው። ይሱ የራሱን ቤት ዝቅ አድርጎ የራሱን ቤት መስራት አላቃተው ነበር። አሁን የኛ ቤት ሳያሰራል። በዛ ላይ ደግሞ ችግሩ አሁን እንደምታዩት መናንያኑ እንግዲህ እየበዛ እየተባዛ ነው የሚሄድ። አሁን ክረምት ላይ በጋስ ፀሐዩንም ቁሩንም ተቋቁሞ ከደጅ ይቆማል። አሁን በክረምት ላይ ግን ኪዳን እየተደረሰ ዝናብ ከዘነበ በጣም ሲበርደው መቼም ስጋ ደካማ ስለሆነ ኪዳኑን አቋርጦ ጥሎት ይመጣል። ግማሹ ከውስጥ ያለው ኪዳኑን አድርሶ ይመጣል፣ ከደጅ ያለው ኪዳኑን ቶት ይመጣል ስጋ ደካማ ስለሆነ። እንደዛ ስለሆነ በጣም የቤተክርስቲያኑ ነገር በጣም እጅግ አሳዛኝ ነው። አሳዛኝ እኛ ከዚህ ከተቀመጠባት ብንቀመጥም ካሁን የእርሱ የሚካኤል ትትናውን ስናስብ እሱ ከዛ ተቀምጦ እኛ ከዚህ ስንቀመጥ በጣም እጅጉን አሳዛኝ ነው የቤተክርስቲያኑ ነገር። በጣም ለተገልጋዮችም ለአገልጋዮችም እንደገና በቁርባን ሰዓት ለምሳሌ መነኩሴ ከ40 ቀን ሞላ በኋላ ከስጋው ደሙን ያልተቀበለ ከምንኩስና ይሻር ይላል። ግን የኛ ቤተክርስቲያን ጠባብ ስለሆነች በቅዳሴ ሰዓት ግማሻችን የምንገባ ከውጭ ያለው ደግሞ ገብቶ መቀበል አይችልም። እንደዛ ስለሆነ የቁርባን ሰዓትም ያልፋል። ቁርባንም በፈልግነው ሰዓት መቀበል አንችልም ከደጃፍ ሆነን ስለማንገባ። ቅዳሴ መቀደስ እንችላለን ብርድ ፀሐይ ተቋቁሞ ለጊዜው ኬንዳ ምናምን እንሰራለን። ደግሞ ያም ሆኖ እኛም መናነን ልንቋቋመው ብንታገል ደግሞ ክብረ በዓል በሆነ ጊዜ አሁን በጣም አሳፋሪ ነገር ነው። ሰው ገዳም ለማየት ለመጎብኘት ሲመጣ ቤተክርስቲያን ገብቶ አይቶ እንትን ካላለ አያረካውምና የቅዱስ ሚካኤል ነገር በጣም ቤተክርስቲያኑ በሚያሳዝን ሁኔታ ነው የምታዩት። ገዳማውያኑ ከመሞት መሰንበት ይሻላል እያሉ ነገን ከባለ ተስፋ እየተጠባበቁ እነዚህን ታላላቅ ፕሮጀክቶች እያሰቡ ዘመም በባለችው ቤተልሔም ወረፋን ይዘው ቅዱስ ሥጋውና ክብር ደሙ በሚቀበሉባት ደሳሳ መቅደስ እየተገለገሉ የነገን ተስፋ አሻግረው ያያሉ። የሙታን ሳማር ቅዱስ ሚካኤል አንድነት ገዳም ዛሬም ብቻ ሳይሆን ነገንም በማሰብ ነው እየሰራ የሚገኘው። ይህም ማለት ብዙ ቦታ የምንመለከታቸው ነገሮች አሉ። አብነት ትምህርት ቤት የሚገኙበት ቦታ ላይ ዓለማዊ ትምህርት ቤት አይገኙምና በዛ ምክንያት ተማሪዎች አይማሩም። የአብነት ትምህርት ቤቱን ብቻ ይቀጥሉና በዓለማዊ ትምህርት ቤት ግን ሳይማሩ ይቀራሉ። ዓለማዊ ትምህርት ቤት ያለበት ቦታ ላይ ደግሞ የአብነት ትምህርት ቤት ባለመኖሩ ምክንያት ተማሪዎች ሳይማሩ ይቀራሉ። በዛ ምክንያት በሁለቱም የተሳለ ሰው ሳናገኝ ቀርተናል ማለት ነው። 30,000 ካሬ ሜትር ላይ ነው የሚያርፈው። እዚህ ቦታ ላይ ነው ጤና ጣቢያውም የአብነት ትምህርት ቤቱም እንዲሁም እንትኑም ከ1 እስከ 12 ከኬጂ እስከ 12 ያለውን ትምህርት ቤት የሚገነባው እዚህ ቦታ ላይ ነው። ማቴሪያል በምትመለከቱት መልኩ ድንጋይም አሸዋም ጠጠርም ሁሉም ፌሮም ብሎኬትም ገብቷል ማለት ነው። ይህ ቦታ 30,000 ካሬ ሜትር ነው የተረከብነው። ለሶስት ተቋማት ይሆናል ተብሎ ነው። ያው ተቋማቱ አንደኛ መንፈሳዊ የአብነት ትምህርት ቤት 3 ክላስ ሆኖ 60 ተማሪዎችን ያስተናግዳል። ሁለተኛው ዘመናዊ ትምህርት ቤት ከ1 እስከ 12 ነው። ሶስተኛ መካከለኛ ሆስፒታል ነው ማለት ነው። እነዚህ ነገሮች በአንድ ላይ እንዲደረጉ የገዳሙ ቅድና ሐሳብ የሆነው ለምንድነው ከተባለ የአካባቢ በጣም የትምህርት ያጠረውና ብዙ ችግሮች ያሉበት ነው። ብዙ ጊዜ እንግዳ ተቀባይነት ያለው ሀገር ቢሆንም
ለትልቅ ነገር የሚያደርሰው ነገር ምንም ያገኘው አሁን ቀደም የለም። እንዲያውም የዚህ አካባቢ ልማት እንፈልጋለን ሲል ወደ መንግስት ብዙ ጊዜ ጮህት ያደርግ ነበርና አልፎ ከአዲስ አበባም አልፎ ናዝሬት አሉ እስከሚባሉት ያንኳኳበት ጊዜ ነበረ። ሊሳካ አልቻለም። እግዚአብሔር ሲፈቅድ ግን ያው ገዳሙን ምክንያት አድርጎ እንደዚህ ስራ የተሞከረበት ጉዳይ አለ። ይሄ ደግሞ ለምንድነው ይሄ ገዳም ይሄን የራሱን እንትን አልፎም ለህዝብ ተደራሽ የሚሆን ነገር እንትን ያደረገ ነው። ይሄ ሰፊ ስራ ደግሞ ምንድነው ከተባለ ህዝቡን በጤንነትም ሆነ በትምህርት በሁለቱም ገጽታ የሚጠቅም ነው ማለት ነው። እንግዲህ ዳዊት ሰይፈ ዘክሌ አፉሁ እንዳለው በሁለቱም የተሳሉ ሆነው እንዲማሩ የማድረግ ሐሳብ ተይዞ ታስቦ ነው ማለት ነው። አንዳንድ ጊዜ በመንፈሳዊ ትምህርት አብነት ትምህርት ቤት የተማሩ ሰዎች እድሜያቸውን በትምህርቱ ከቆዩ በኋላ ወደ የሚያስፈልገው እንትን በሚገቡበት ጊዜ እንትን የለህም ዘመናዊ ትምህርት የለህም እየተባሉ እንደገና ካረጁ በኋላ ወደ ዘመናዊ ትምህርት ቤት የሚገቡበት አጋጣሚ አለ። ይሄን አጋጣሚ ለመንፈሳዊነቱ በጣም ጎጅ ሆኖ ስለታየ አሁን ግን ያው ተመጋጋቢ ሆነው እንዲያድጉ የሚያደርግ ሐሳብ ተይዞለት ነው። ሁለተኛ ጤና ጣቢያው ደግሞ ያስፈልገው ለምንድነው ከተባለ ያው መንፈሳዊ ትምህርት ቤት ውስጥ ብዙ ጊዜ አንድ ላይ ስለሚገኙ ክስተቶች አሉ ከክሌ ላይ ተለባሉ ነው የሚባሉ ነገሮች እነዚህንም አብሮ የመቋቋም ስራ ነው። አንዳንድ ጊዜ አብነት ትምህርት ቤት እንደዚህ በእኛ አካባቢ ቀደም ሲል ለዘመናዊ ለነበረው ትምህርት በእንተ ስማ ለማርያም ብሎ ሲለምኑት አንድ እንጀራ የሚያወጣ ህዝብ ነበረበት፣ ግማሽ የሚሰጥ ነበር። አሁን ግን ያን እያጠረ ነው የሚመጣ። ማንም ሰው እንዲያሚያረግ የለም። በአሁኑ ሰዓት መንፈሳዊ ዘመናዊ ትምህርትን ሆነ መንፈሳዊ ትምህርቱን በጋራ ማገናኘቱ ያስፈልገው ምንም ጊዜም ቢሆን ራሱን ተቋቁሞ ካልቻለ የልመናው ነገር አዋጭ አይደለም የሚለው ታስቦ ነው። ለዚህ ደግሞ ተደራሹ ነው ይህን ስራ የሰራችሁት ምእመናን ናቸው። በውስጥም ያላችሁ በአገር ውስጥም ያላችሁ ነው። ይሄንን የገባው ማቴሪያል ያያችሁት ነው። ይሄን ሁሉ ማቴሪያል በእናንተ ደገፋ ነውና የተደረገው የተዘረጋጃችሁ እስከ ፍጻሜው ድረስ ውጤታማ ሆኖ ያው ለትውልድ የታሰበው ነገር ጥቅም ላይ እንዲውል ለእናንተ አደራ ነው በመላኩ ስም። ትላንት የማይገረሰስ የሚመስል ተራራ ያ ምድረ በዳ የሆነ ስፍራ የገዳማውያኑን ክንዶች አርፎበት ሌላ መልክዓ ምድር ተላብሷል። ለዚህም የምእመናን ድርሻ ከፍተኛ ነበርና የልማቱ አስተባባሪዎችና ገዳማውያኑ ምስጋናን እየቸሩ በጋራ አስቀድሰው ስጋው ደሙ የሚቀበሉበት ከራስ አልፈው ለሌላ የሚተረፈረፉበት የደከመ ጎናቸውን የሚያሳርፉበትን ቤተ መቅደስና በዓት ኑ አብረን እንቀልስ ሲሉ ዛሬም ድምጽ ያሰማሉ። ቀጥታ የአባቶችም እንደገና በተክርስቲያኑም እኩል ነው የሚጀምረው። በተመሳሳይ በዚህ 2 ዓመት ውስጥ በተክርስቲያኑ የአባቶችን በዓት አጣልቆ በተክርስቲያኑም የሚመረቅበት አባቶችም ወደ በዓታቸው የሚገቡበትን ሁኔታ ለማመቻቸት ነው። እንደምትመለከቱት አሸዋ ገብቷል፣ ጠጠር ገብቷል፣ ፌሮ ገብቷል፣ የተለያዩ ማቴሪያሎች ገብቷልና እንደምታዩትም መሰረቱ ተጥሏል። የቤተክርስቲያኑ የሚያርፍበት ምን ያክል ካሬ ነው የሚለው እንደዚሁ ፕላኑ ለቤተክርስቲያኑ ፕላኑ ወጥቶ ሁሉም ነገር ያለቀበት ሁኔታ ላይ ነው የሚገኘውና አሁን ወደ ግንባታ ለመግባት ዝግጅታችንን ጨርሰናል ማለት ነው። ይሄ ገዳም እንደምታዩት ባታችን የኛ ተሰርቶልናል። እንግዲህ ያው እነሱ የአባቶች ባት ግን እንዳያችሁት ጅምር ነው። ካላያችሁትም ታዩታላችሁ ገና ጅምር ነው እንደታሰበ ነው። ግን መጀመሪያ ጊዜ ለአባቶች ባት ነው ሊሰራ ተብሎ ታስቦ የነበር ግን አባቶች ደሞ ትትናሴቸውን ሲገልጹ እናቶች በባህሪያቸው ደካማ ስለሆኑ እኛ ሁሉንም ነገር ታግሰን መኖር እንችላለን እነሱ የነሱ ቤት ይቅደምልን ብለው የኛን ቤት አሰርተውልናል። አሁን ግን እነሱ ድሮ ላይ እኛ እንደነበርነው በዝናብ በቆር እንዳሉ ከዛው ላይ ነው ያሉ። የነሱ ባትም እንዲሰራልን በጥብቅ ለምነው እናሳስባለን። በዚህ በእናቶች ደግሞ የቀረው በጣም አንገብጋቢ አስፈላጊ የተባሉ ነገር መብራትም ውሃም ያስፈልገናል። ለምሳሌ አሁን መብራት ቢገባልን ኤሌክትሪክ ማሽኖች አሁን መተው ተቀምጠው ነው ያለው አይሰሩም ኤሌክትሪክ ስለሌለ። መብራት ከገባ ደግሞ በእነዛ በኤሌክትሪኮቹ መብራት ሰርተን ብዙ ምርት አምርተን እኛ ገዳማችን አሳድገን ሌላ ገዳም ደግሞ እንድንረዳ ደግሞ ያስችለናል። እንደገናም ደግሞ ብዙ የታቀዱ ስራዎች አሉ። ይህ ገዳም ሳይኖረው ያለው
ሳያገኝ ያገኘ ምክንያቱም ለወደፊት ትውልድ በጣም ያሰበ አሁን ምንም ነገር ሳይዝ ለህዝብ ለትውልድ ለተተኪው ትውልድ ያሰበ ገዳም ነው። ምክንያቱም አሙሴት የተአቀደው እቅድ ሆስፒታል አለ፣ ትምህርት ቤት አለ፣ የአብነት ትምህርት ቤት አለ። የአብነት ትምህርት ቤት አሰራ ማለት ይሄ ገዳም ለወደፊት ሊቃውንቶች በሀገራችን እንዲበዙ ሃይማኖታችን እንዲሰፋ ይሆናል። ትምህርት ቤት ዘመናዊ ደግሞ በተለያየ ሙያዎች ሰልጥነው ተማሪዎች ለሀገራችን ጠቃሚ እንዲሆኑ ያደርጋል። የጤና ጣቢያው ደግሞ ሀገራችን ህዝብ ክርስቲያን እስከ ጎንደር እስከ አዲስ አበባ እየሄደ ገንዘቡ እያንጠፈጠፈ በዛም ላይ ሰላም በሌለበት ጤናውንም ሁሉንም እየተቋቋመ ሄዶ በሚሄድበት ሰዓት ከዚህ ከሙስሊም ላይ ጤናውን ካገኘ የገንዘብ ቁጠማ ይሆንለታል። የሀገራችን የገንዘብ እድገቷ እንድትጨምር ያደርጋል። ስለዚህ ያን እነዛ ስራዎችም እንዲሰሩ የአባቶችን ባት እንዲሰራ በተለይ የቅዱስ ሚካኤል ቤተክርስቲያን በጣም መቼም ክርስቶስ ከቤተክርስቲያን ነው የሚያድርና የቅዱስ ሚካኤል ቤተክርስቲያን በጥብቅ እንደው ቶሎ እንዲሰራልን በጣም ፈልጋለሁ። ያው እንግዲህ የመነኩሴ አክሊሉ ትህትናው ነው ይላል ማሪሳቅ እንግዲህ መጽሐፈ መነኮሳት ማለት ነው። ስለዚህ እነሱ ያንተትና በማሰብ እናቶቻችን ሳይሰራላቸው መጀመሪያ የኛ ባት መሰራት የለበትም። ምክንያቱም እነሱ አቅም ደካማ ናቸው፣ ሁሉ ነገር የመቋቋም ባህሪ የላቸውም። እኛ ግን ወንዶች ስለሆነ ብዙ ፈተና ቢመጣም ተቋቁመን የመኖር ባህሪ አለን። ስለዚህ የነሱ ባት መጀመሪያ መሰራት አለበት ብለው ባታችን የኛ ባት ተሰራለን። የነሱ ባት ደግሞ ገና ነው። ስለዚህ አንድነት ማለት ደግሞ በሁሉ አንድ መሆን ማለት ነው። እኛ ከእንደዚህ ካማረ ቤት እያደር እነሱ ደግሞ አሁን ላይ ያሉት እንደኛ ድሮ ላይ ስናድርበት እንደነበረው እንደ ቅልሷ ባት ነው ማለት ነው። ስለዚህ የነሱ ማቴሪያሉ ሁሉ ነገር እየቀራረበ ነው ያለ። አሁን ስራ ሊጀመር ነው። የጎደሉት ማቴሪያል ተሟልተው የቀን ሰራተኛ አሁን የኛ እዚህ የቀን ሰራተኛው ይሄ ቤቱ ከተሰራው ይልቅ ምድሩ የተጫረው ምድር በጣም ብዙ ወጭ ነው የጨረሰ ማለት ነው። ስለዚህ ሲጫር የኋለክ ሲሰራ እንዲሁም ደግሞ የቀን ስራው ደግሞ አርማታ ለሚያወቀው ለብቻ ለሚያመላልሰው ለብቻ ለዚህ ሁሉ ታስቦ ብዙ ወጭ ነው የሚሆንና ይሄ ሁሉ ግን ተሎት እየተካፈለ ተሰርቶ የአባቶች ባት ደግሞ እንደኛ ባት ተሰርቶላቸው እንድናይ እኛ በጉጉት እንጠብቃለን። ስለዚህ እስካሁን ያደረጋችሁ ተራዶና ገዳሙን ያደረጋችሁ እንትን መልካም ስራ ነውና እኛንም ደግሞ ከዚሁ ካለው ከዝናቡ ከነፋሱ ከፀሐዩ እንትን አድርጋችሁ በአት እንድትሰሩልን ነው። ከዛ ቀጥሎ እንደምታዩት እቺ ቤተክርስቲያን ያው በደሳሳ ጎጆ ነው ያለሽው። ለመጀመሪያ ጊዜ ገዳሙ ምንም በሌለው ጊዜ አንዲት እናት አሰርታ ያሰጠሽነና እቺ ለአሉት መነኮሳትም ሆነ ምእመናን በሚመጡበት ጊዜ ምንም አያስቀዱ ፀሐይ ቆመው ነው እየተንቃቁ ያሉትና ለአንድ ገዳም ደግሞ በቂ የሆነ ቤተክርስቲያን ማግኘት አስፈላጊ ነውና ምእመናን ይሄን የምትሰሙት ቤተክርስቲያን ቤተ እግዚአብሔሯ ግብር ቤቷ እንዴት እንደሚያሳዝኑ የምታዩቸው ነው። በዚህ በምታዩት ኢንተርቪው ሆነ ሚዲያ ታዩታላችሁ። ቤተክርስቲያኗን ያው በቤተክርስቲያን ህልውና በጣም ጉጉት ያላችሁ ምእመናን እጃችሁን ዘርግታችሁ ቤተክርስቲያን ሰርታችሁ እንድትሰጡና ነው። ገዳማውያኑ በዚህ ጊዜና ፍጥነት ከትላንት ችግር ተላቀው ለሌላ ከተረፉ የኛን ልብ ካሳረፉ በሐሳብ ቢባል በጉልበት ያለንም በገንዘብ ብንደግፍ በበረከት እንትረፈረፋለንና የልጅነት ድርሻችንን እንወጣ መልእክታችን ነው። የዛሬን በዚያ በቃን። ይቆየን።